ጤና ይስጥልኝ። ማንበብ ለማይመቻችሁ ወይም ለማትችሉ ወገኖቻችን ስራ እየሰራችሁም ይሁን በተለያየ አጋጣሚ ማድመጥ እንድትችሉ እዚህ የምትመለከቱትን የአቡነ ሽኖዳ ሳልሳዊ መጽሐፍ የዲያብሎስ ውጊያዎች የሚለውን ማለቴ ነው በ11 ክፍሎች በስቱዲዮ ስታንዳርድ አዘጋጅተን በዩቲዩብ ቻናላችን ሀ ሚዲያ ላይ ማቅረባችንን ታውቃላችሁ። ያው የተከታተላችሁ ብዙ ተጠቅማችሁበታል ብዬ ገምታለሁ። በተለያየ አጋጣሚ መስማት ያልቻላችሁም ተመልሳችሁ እንድትሰሙ እየጋበዝኩ አሁን ግን ኦሬዲ ስለጨረስነው መጽሐፉን ለእናንተ በጊቫዌይ መልክ ልንሰጥ ፈልገናልና የመጨረሻው 11ኛው ክፍል ላይ ማለቴ ነው 11ኛው ቻፕተር ላይ ገብታችሁ ከጨረሳችሁት ጨርሻለሁ ከሚል ኮሜንታችሁ ጋራ የስልክ ቁጥራችሁን ብታስቀምጡልን ወይም የኢሜል አድራሻችሁም ሊሆን ይችላል እዛ ከተቀመጡት ስልኮች መካከል እጣ እናወጣለን። እጣ ለወጣለት ሰው ባለበት አድራሻ እንዲደርሰው እናደርጋለን ማለት ነው። ይሄንን ለማለት ነው። ቀጣይ ደግሞ ምን እንድናቀርብላችሁ ትፈልጋላችሁ የሚል ጥያቄ ጠይቀን ነበር። በግል የተወሰኑ አስተያየቶች ደርሰውናል። በተጨማሪም በቴሌግራም ቻናላችን በሃ ሚዲያ የቴሌግራም ቻናል ሁለት አስተያየቶች ሰጥተውናል። ሁለት የመጽሐፍ ጥቆማዎች። አንደኛው ይሄ ነው። ህማማት የሚል በዲያቆን ሄኖክ ኃይሌ የተጻፈ መጽሐፍ ነው። ከወቅቱ ጋር ይበልጥ የሚሄድ ስለሆነ ይሄኛውን መጽሐፍ ለጊዜው ለማስቀደም አስበናል። እንደ እግዚአብሔር ፈቃድ ይሄ እየተዘጋጀ ነው። በቅርብ እናቀርብላችኋለን። ይሄንንም ልክ እንደጨረስን እንደዚሁ በጊቫዌይ መልክ ለእናንተ እንሰጣለን ያነበብናቸው መጽሐፎች። ስለዚህ ከእያንዳንዱ ከሚቀርበው ድምፅ ስር ጨርሻለሁ እያላችሁ የስልክ ቁጥራችሁ ኦር ሌላ የምትገኙበት አድራሻ ብታስቀምጡልን እጣ እናወጣለን። በእጣው መሰረት መጽሐፉን እንልክላችኋለን ማለት ነው። ቀጣይ ደግሞ እንደ እግዚአብሔር ፈቃድ ሌላ ሶስተኛው መጽሐፍ አስበናል። ይሄም እየተዘጋጀ ነው። ሁለተኛው እንዳለቀ ወደዚህኛው እንገባለን ማለት ነው። ሌላው የተጠቆምነው መጽሐፍ አሐቲ ድንግል የሚል ነው። ይህንን እንደጨረስን ያንን ደግሞ እንደ እግዚአብሔር ፈቃድ እንጀምራለን ጊዜውን ጠብቆ ማለት ነው። በተቻለ መጠን ሁላችሁም ብትከታተሉ ጥሩ ይመስለኛል። ማንበብ በጣም ጥሩ ነገር ነው። ጊዜ ኖሯችሁ ማታነቡ ከሆነ ግን የድምጹን ብትከታተሉ ለእናንተም በጣም መልካም ይመስለኛል። ይህንን ለመጠቆም ያህል ነው። እግዚአብሔር ይስጥልኝ።